ሩታዬ እንደዚህ እየሳቅሽ ነው የለን እንደዚህ ፈታ እያልሽ የፈለግሽውን እየሰራሽ ነው። ክብርሽን ብቻ አትጣይ እንጂ የፈለግሽውን እየሰራሽ እንደዚህ ፈገግ ብለሽ እየሳቅሽ ነው የለን እንጂ ማለት ነው። ያም እየመጣ ክፍታፍ እየየ ሲልብሽ እየከፋሽ፣ ያም እየመጣ ወንበዴ አፉን ሲከፍትብሽ እየከፋሽ ማየት አንፈልግም። ስለዚህ ያንቺ ደስታ ነው የምንፈልገው ማለት ነው። እና ክብርሽን ጠብቀሽ የኔ ውድ ነገር ቀብረር ብለሽ እንግዲህ ሳቅሽ እናተ። እኔ እውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም ሁሌ ከፍቷት ነው ማየት፣ ሁሌ እየተሳለቁበት ነው፣ እየሰደቧት ነው፣ ያለ አግባብ እየተናገሯት ነው የምታመጧት። እናንተ አፈር ብሉ። እውነቴ ነው የምላችሁ። እህት አለች፣ ምንድን ነው እናት አለ። በዛ ላይ ደግሞ ልጆች ትወልዳላችሁ። ልጅ የወለዱ እናቶች ደግሞ አክብሯቸው፣ የምር አክብሯቸው፣ ክብረ ቢሶች ማለት ነው። እና ሩታዬ ደስታሽን ነው የምንፈልገው። እንግዲህ የመኪና ስጦታ ተሰጥቶሽ ነው ሩታዬ ወይስ እኛን እንትን እያደረጋችሁን ነው? እንደው መንካት አልፈልግም። አንቺም አልነካሽም፣ ልንክችም አልነካሽም አልኩሽ እኮ። ንክት አላደርግሽም። እውነቴ ነው የምልሽ የኔ ቀብራራ፣ ንክት አላደርግሽም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ለሩታዬ መኪና ተሰጣት። መኪናው መሰጠቱ አይደለም፣ ሩታ በጥቅም የምትታለል ሴት አይደለችም። ያው ታውቃላችሁ፣ ሩታ እዚህ ጋር ፈገግ ብላ ቪዲዮ እየሰራች ያለችው ወገኖቿን፣ ወንድሞቿን፣ እህቶቿን እያሳደገች ነው ያለችው ማለት ነው እንጂ በእንደዚህ አይነት በማይረባ ነገር በምን አይነት በቁሳቁስ ምናምን የምታምን ሴት አይደለች። ማስረግጬ ነው የምነግራችሁ። ከፈለጋችሁ ገዝታ ትሰጣችኋለች ማለት ነው። ያው ወደዚህ መዞራችሁ ስለማይቀር ነው ማለት በዚህ ስትባሉ በዛ ስትባሉ እናንተ ሽሉክ እኮ ነው የምትሉት። እውነት አሁን መኪናው ሲሰጣት ጥቅሙን ፈልጋ ሄደች፣ በጥቅም አታለላት ነው የምትሏት። ስለማቅ እኮ ነው፣ ስለማቅ ማለት ነው። ምድረ ድንዙዝ ሁላዳ እሷ ከፈለጋችሁ ገዝታ ትሰጣችኋለች እንጂ አትሰጥም እሷን ማለት ነው። ማለት አትቀበልም፣ አታደርገውም፣ ትሰጣችኋለች። በዛ ላይ ደግሞ ያው ወንድሞቿን እህቶቿን ማሳደግ አለባት፣ እያሳደገች ነው። ፈጣሪ በሰጣት ክብር፣ ፈጣሪ በሰጣት እውቅና ሌላኛው ሰው እንዲያድግ ታደርገዋለች፣ ሌላኛው ሰው ሰርቶ እንዲለወጥ ታደርገዋለች። አለቅ አራት ነጥብ። እናንተ ሹሉክ ስለምትሉ ምድረ እባብ ማለት ነው በምንም አትገኙም። እውነቴ ነው የምላችሁ። አንዴ እጥፍ እንደው መንገድ ራሱ የገጠር መንገድ ራሱ ማለት ነው እጥፍ የሚል መንገድ የለም። ስትሬት ነው ወይ አንድ ቦታ እንደዚህ ብታጥፉ ነው። ከዛ ውጭ እጥፍ የሚባልበት መንገድ አይቼም አላውቅም። ቤተሰብ እውነቴ ነው የምላችሁ። ተራራ ላይ እንኳን ብትወጡ የለም። እኛ ሰዎች ስንባል ግን ወደዚህ እባብ ሲሄድ እንዴት ነው? እኔ ሲሄድ አይቼው አላውቅም። አያሳየኝ። በጣም ነው የምፈራው። እኔ እንደሱ የምፈራው ነገር የለም። አውዝ ቢላ እውነቴ ነው የምላችሁና ምክንያቱም አሁን የሆነ ቀሚስ አላት። ውድ ቤተሰቦች ልንገራችሁና ለሩታዬ ብዙ ጊዜ በተደጋጋሚ ቪዲዮ ሰርታበታለች እና ከቻልኩ ታምኔ ላይ ልለጥፈው እችላለሁ እና ምን ብለው ሺኤን ላይ ሳውዲ ያላችሁ ሰዎች እንግዲህ ታውቃላችሁ። ሳውዲ አይደለም አረብ ሀገር ያለን ሰዎች እናውቃለን በደንብ አድርገን ማለት ነው። ሺኤን የምንጠቀም ወይም ደግሞ ሺኤን ላይ ልብስ የምናዝ ሰዎች ማለት ነው። እና የሆነ ቀሚስ ትለብሰዋለች። ያ ቀሚስ 16 ብር ይላል። 16 ሪያል ነው እና የ16 ሪያል በአሁኑ ሰዓት ወደ ኢትዮጵያ ሲመጣ ወደ 800 ብር ነው። ገባችሁ? ከዛ አላችሁ በ16 ብር ቀሚስ ገዝታ ትለብሳለች ብለው እንግዲህ ቲክቶክ ላይ ፖስተዋ ታየዋት። ሩታዬን ማለት ነው። ወይኔ በላቸው። እውነቴ ነው ብላችሁ እናንተ እንኳን 16 ሪያል ይቅርና በ5 ሪያል ራሱ ገዝቼ ለብሼ ያለው እኔ። ገባችሁ አይደለ? አዎ በ16 ሪያል ማለት ነው። ምን ነው እናንተ አእምሯችሁም ሁሉ ነገራችሁም ልብስ ላይ ነው እንዴ አትኩሮ የሚኖረው? ወይስ ጊዜያዊ ነው የምትኖሩት? ጊዜያዊ ነው እናውቃለን እዚች ምድር ላይ። ነገር ግን ምድረ ፎከቴያ ማለት ነው ልብስ ላይ ነው እንዴ ትኩረት አድርጋችሁ የምትኖሩት? ምን ነው እየዘነጥሽ እየወጣሽ ነው እንዴ ወደ ውጭ? ወይስ እንዴት ነው? ወይስ እየሰራሽ ገንዘብሽን አጠራቅመሽ ሀገር ገብተሽ ደግሞ የራስሽ ህይወት እንዲኖርሽ የራስሽን ጥሩ ላይፍ እንዲኖርሽ ነው የምፈልጊው? ወይስ ልብስ ኮተት ሰብስበሽ ልመጪልን ነው? እንግዲህ ያንን ልብስ ወስተሽ የፖስተችው። ሲቀጥል 16 ሪያል በጣም ውድ ናት። ኢትዮጵያ ስመጣ እስከ 800 ብር ነው። በ16 ሪያል የኢትዮጵያ 16 ብር መሰለሽ እንደዚህ ጋር ወስተሽ ያን የምትፖስትችው። ከፈለገች ለምን ፌስታል አትለብስም? ይመለከትሻል? አይመለከትሽም? ወይም ደግሞ ባለዋጋ ሂጂና ግዛላ አትበሉት። አዎ ግዛላት። ለምንድነው በ16 ሪያል ልብስ ገዝታ የምትለብሰው? ሲቀጥል 16 ሪያል በእናንተ ይባል እንጂ በኢትዮጵያ
በ800 እንኳን አይገኝም። እኔ 800 የምላችሁ የሳውዲ 16 ሪያል ነው ኢትዮጵያ ሲመጣ ምንድነው 800 የምላችሁ እንጂ በ800 አይገኝም ልብሱ። እሺ የፈለጋችሁትን ነገር የፈለጋችሁ ቤተሰቦቻችሁ መጠየቅ ትችላላችሁ። የፈለጋችሁትን ነገር ልብስ ነገር በ800 የልጆች እራሱ አታገኙም። የህፃናት ማለት ነው ልንገርሽና ማለት ነውና እዛ አትፎካከሩ። ሲቀጥል ደግሞ አረብ ሀገር የምንሄደው ወይም ደግሞ እዛ ሄደን ሰው ቤት ተቀጥረን የምንሰራ ለለውጥ ቤተሰቦቻችን ለመለወጥ ራሳችን ለመለወጥ እንጂ ኮተት ለመሰብሰብ ልብስ ለመልበስ አይደለም። ምድረ ኮተት አሙላ ማለት ነው። እውነቴን ነው የምላችሁ። አንዳንዴ እኮ የተሻለ ሰው ሲናገር እኮ ነው ደስ የሚለው። እናንተ ግን ሳትሻሉ ምን ሳትሉ ዘለግጆ የ16 ሪያል ልብስ ለበሰች ሮታ። የምትለብሰው አጣቻ ታዲያ። ኧረ ብራንድ ልብስ ነው የምትለብሰው። በነገራችን ላይ አስረግጬ ነው ነግራችሁ። እውነቴን ነው ብላችሁ እንዴ በ300 ብር ስሊፐር እራሱ የለም። ስሊፐር እዛ ሳውዲ ምንድነው እናት 5 ሪያል በአቦ 50 የሚገዛው ስሊፐር እዚህ 300 ብር ናት። እሺ 300 ብር ማለት ነው። ስለዚህ ይሄንን አክል ነው ጣራ የነካው ኑሮ ውድነት። የእናቶቻችን ሻሽ የማይረባው እንደዚህ በመሀል የሚወድቀው እስከ 350 እስከ 400 እስከ 500 ነው። አለቀ አናላችሁ ይዞራል። ካሁኑ አእምሯችሁ አሰሩት። ካሁኑ ገንዘባችሁ ሰብስቡ። ኮተት በኮተት ሰብስባችሁ ከከሌ ነው ይሻላለው ከሌ የለበሰችው ልብስ ጥሩ አይደለም ከሌ የለበሰችው ልብስ በዝቅተኛ ብር ነው የለበሰችው ብለሽ ስትፖስች ያትዋይ ምድረ ዘገምተኛ ላይ ስታስጠሉ እውነት ስታስጠሉ። ለማንኛውም ላይ ስለ እናንተ አያገባኝም። እውነት ግን በእናንተ የመጣ ስንት የአረብ ሀገር ሴቶች ነው የምንሰደበው እኛ። ኧረ ወደዛ እንዴ! ለምን ብላችሁ ነው የሄዳችሁት? ለልብስ ነው ወይስ ቤተሰብ ለመለወጥ ራሳችሁ ለመለወጥ ነው? ኧረ ወደዛ ወግዱ እናንተ የአቦ 50 ሸበጥና የአቦ 50 ቀሚስ እየለበሳችሁ እኔም ለብሻለሁ። እኔ አልዋሽም ለብሻለሁ። ምክንያቱም እኔ ሽንት ቤት ላጥብበትና የእነሱ ቆሻሻ ላነሳበት በውድ ገንዘብ ገዝቼ ለብሼም አላቅም መብቴ ነው። እና ምናልባት ሀገር ታርጎ ላደርገው የምፈልገው እቃዎች ከሆኑ ናቸው ውድ ብር አውጥቼ የምገዛው እንጂ እዛ እኔ ሽንት ቤት የማጥብበት እድሜ ለበረኪናና ፍላሽ ለምንድን ነው እናንተ አምጡልኝ። ኩሽና ገብቼ ልግማማበት ሽንኩርታቸውና ምግባቸው የምግብ ማዕት ስሰራ የምውልበትን ልብስ በውድ ብር ገዝቼ አላቅም መብቴ ነው። ታውቃላችሁ በ10 ሪያል ነው በ15 ሪያል እስከ 20 ሪያል ነው የምገዛ የነበረው። አለቀ። እውነቱን እናውራ። ስለዚህ እናንተ ራሱ ከዛ ብር አልወጣችሁም ነው የምላችሁ። ሩታ ጋር ምን አመጣችሁ ነው የምላችሁ። ለማንኛውም በ16 ብር እንኳን ልብስ ይቅርና በ800 በ1000 ብር የማታገኙ ማለት ነው። እና ይሄ ነው የምላችሁ ውድ ቤተሰቦቼ። እናንተ ደከመኝ፣ እውነት ደከመኝ። ለምንድን ነው የሚደክመኝ ግን? ለምን እንደሚደክመኝ አላውቅም። ለፍልፌ እንደው ትንፋሽሽ ያቋርጥሽ ሳይሉኝ አይቀርም። ለማንኛውም ሩታዬ የኔ ውድ ነገር ዘንጪልን፣ ፈታ በይልን፣ እንደዚህ ሳቂልን እንጂ ከፍቶሽ ማየት አንፈልግም። ሳቂ፣ የፈለግሽውን ስሪ፣ የፈለግሽውን ብትሰሪ ምንም ማንም አያገባውም። ሄርሜላና አብርሃም እንደዚህ ሲግማሙብን አንድም ሰው የተናገራቸው የለም፣ የደገፏቸው ነው ማለት ነው። ስለዚህ እኛም አንቺን እንደግፍሻለን። አለቀ። ለልጅሽን ክብር የሚመጥን ልጅሽን የማያስነካብሽ ልጅሽን ነገ ቀን አንገት የሚደፋበት ስራ አትስሪ። ራስሽንም አንገት የምትደፊበት ስራ አትስሪ። ቤተሰቦችን የሚያሰድብ ስራ አትስሪ እንጂ በሌላኛው ነገር እንደዚህ ዘና ፈታ ስትሰሪ ደስ ይለናል። ሌሎቻቸው እኮ ሲሳሳሙ ተደግፈዋል፣ ሲላላጡ ተደግፈዋል፣ ማህፀን ከማህፀን አገናኝተው ፎቶ ሲነሱ ተደግፈዋል። እንደው የኔ እናት ስንት ነገር አለ። ስንቱን ተወርቶ ስንቱን ይተዋል። ስለዚህ ፈታ በይልን፣ ይመችሽ የኔ ውድ ነገር። ቤተሰብ ሰላም ሆኑልኝ።